አእምሮ ንብረት ጥበቃ ጽሕፈት ቤት ዶክመንቶች አሉ። ያ ማለት እነሱ አሜሪካም ዩሮፕም ሌላ ጋር አዲስ ምርት ሲያገኙ የበፊቱን ዲስክሎዝ ያደርጉታል ከምን እንደሚሰራ። ያለዛ ፓቴንት አይሰጣቸው። ምንድነው ልዩነቱ ሲባል የበፊቱ ይሄ ነበረ፣ አሁን ግን ይሄን አግኝቻለሁ ብሎ አንድ ሰው ሪፖርት ሲያደርግ የበፊቱን ዲስክሎዝ የማድረግ ግዴታ አለበት፣ ግልጽ መደበቅ የለበት። ያ ግን ለኛ አዲስ ነው፣ እዚህ ላለ ነው። ለነሱ ነው እንጂ አሮጌ ለኛ ጥሩ መንደርደሪያ ነው። ስለዚህ ከመጽሐፍት ባልተናነሰ ይሄድ ነበረ የኢትዮጵያ አእምሮ ንብረት ጥበቃ ጽሕፈት ቤት። አሁንም በዚህ በፈጠራ ስራ ላይ መረጃ የሚፈልጉ ቢሄዱ መልካም ነው እላለሁ። አይ ቲንክ በኋላም ቆይቶም የዓለም አቀፍ አእምሮ ንብረት ጥበቃ ጽሕፈት ቤትም አንዱም የሸለመኝ የነሱ ዶክመንት ላይ ጄኔቫ ያለው እና ተጠቃሚ ነበርኩ። የነሱ መረጃ ጋፕ አለ በጣም በጣም በቃ ይሄ the benefit of late comer የሚባለው ነገር ይሄ እነሱ ብዙ ሞክረው ፌል አድርጎ ምናምን ይመጣሉ አይደል? አንቺ ግን ካቻፕ ማድረግ ከቻልሽ እንደነሱ እየወደቅሽ እየተነሳሽ መሆን የለበት። ከደረሱበት መነሳት እና አሁን ቻይናዎች ብዙ ጊዜ እሱን ነው የሚጠቀሙት። እንደምንም አሜሪካ ሌሎች ያጠነቱን ጥናት ያገኙና ከስክራች አይጀምሩ ከደረሱበት እና ያ የፓቴንት ኢንፎርሜሽን በጣም በጣም ጠቃሚ ነው።